ዋው በጉጉት ሲጠበቅ የነበረው የሩታና የአብርሽ ሰርግ እንግዲህ ተከስቷል ማለት ነው። ያው ሁላችሁም እነሱን እንደምትወዱ እርግጠኛ ነኝ ማለት ነው። እንኳን ደስ አላችሁ የመዳም ቃሞች። እስኪ ለእናንተም ደግሞ ካላችሁበት ህይወት ወጣችሁ እንደዚህ ዘና የምትሉበትን ህይወት ይስጣችሁ። የምድሬን እምላችሁ ዱንያ ጠፊ ናት። እኛ ሀገራችን አኺራ ነው። ሙስሊሞች ደስታችንን በጀነት الفردوس ነው እና ብቻ አንዳንዴ ዱንያ ላይ ሆናችሁ መደሰት ደስ ይላል እና አላህ ያስደስታችሁ። የመዳም ቅመም ተግረራና ከድካም በኋላ አላህ ደስተኛ የምትሆኑበትን ህይወት ሰጥቶ ያስደስታችሁ ማለት ነው። ለእናንተም ደግሞ ያስምርላችሁ፣ ከአይን ያውጣችሁ፣ ዘላቂ ያደርግላችሁ ማለት ነው። እንግዲህ ያው የሚዲያ ነገር ከባድ ነው። ብቻ ደስ ይላል። የሰው ደስታ ያስደስተናል። እኛ የመዳም ቅመሞች እናጋባለን፣ እናፋታለን። አሁን ደግሞ ተያይዞ እየመጡ ነው። እንግዲህ ጌታዬዋ እኛን መደራህን ማለት ነው። ዘውጁና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት የጀሊሉ ሰላም በእናንተ ላይ ይሁን። እና ዛሬ በአዲስ ነገር ተከስቻለሁ ማለት ነው። ባይዘዌ በእነሱ ቪዲዮ ብዙ አልሰራም። እኔ በጥቅሉ ቪዲዮ አልሰራም ማለት እችላለሁ። ነገር ግን ዛሬ ሳያቸው የምር በጣም ነው ደስ ያለኝ ማለት ነው። ምክንያቱም የሰው ደስታ ያስደስታል። የሰው ደስታ ማያስደስተው ሰው ሰይጣን ነው እንጂ ሰው አይደለም። እና ደስ አለኝ ዲፋቦር ቀቅዘርጠብ ብሎ ሳያቸው ያባቴ እናቴ ያስብላል። እና በጣም ነው ደስ የሚለው። ያዘልቅላችሁ፣ ዘላቂ ያደርግላችሁ፣ ወልዳችሁ ከበዱ፣ ወልዳችሁ ለመሳም ያብቃችሁ። እና ውድ ቤተሰቦቼ እንዴት ናችሁ? ሰላም ብያለሁላችሁንም። እስኪ ሼር ላይክ ያረጋችሁ አበረታቱኝ ማለት ነው። ለእናንተም ደግሞ አላህ ደስተኛ ሆናችሁ የምትኖሩበትን በቃ የሆነ ያለፈውን እንኳን በቃ እስከዛ ጊዜ ለብቻ ያሳለፍኩት ጊዜ ቆጨኝ ብላችሁ የምትጸጸቱበትን ያክል የሚያስደስት ትዳር አላህ ይስጣችሁ። ትዳር ያላችሁ ደግሞ አላህ ሳሊህ ያደርግላችሁ ማለት ነው። የሌላችሁ ደግሞ ላጤዎች ሳሊህ ያደርጋችሁና አላህ ሳሊሁን ትዳር ይስጣችሁ። ይስጠንም። ያው ይስጠን ማን አለን ለኛስ? እስከ መቼ በሰው ሀገር መንከራተት፣ በሰው ቤት መንከራተት? አላህ ለሰኛውን ህይወት ይስጣችሁ፣ ሳሊሃን ትዳር ይስጣችሁ። ወላሂ ባላችሁበት ቦታ አላህ ይጠብቃችሁ። ያው እና የምትደሰቱበትን አላህ ይስጣችሁ ማለት ነው። ከሀዘን ከመከራ ከጭንቀት አላህ ያውጣችሁ። እየሳኩ ነው በነገራችን ላይ። አሁን በጾመ ድምጽ ነው ቪዲዮ እየሰራው ያለሁት፣ ግን የተቀረጸው ቪዲዮ የኢድ ቀን ስለሆነ ከጓደኛዬ ጋር እየሳቀን ነበር ማለት ነው። ከኋላ የጥሉጥል እያለች እየሳቀን ነበረ። በጣም ነው የሳቅነው ወላሂ። የዛን ቀን ሳቀን ፈርቼ ነበር። እንደው በቃ የሆነ ነገር ሊፈጠር ነው ብዬ ፈርቼ ነበር። በቃ የሌለ ነው የሳቅነው። ጥሎብን ሁለታችንም አላህ ይቅር በለንና ማለት ነው። እና ሰግደን ስንመጣ በቃ በሽንታችን የታጠብነው ወላሂ ለአዚም ቤት ገብተን ሁላ ትዝ ሲለን በጣም የሳቅን ነበር። ሁለታችንም በጣም እንስቃለን። በነገራችን ላይ በቃ ከፍቶን ራሱ እንስቃለን። ይሁን በቃ ሰው ከፍቶት እኮ በቃ ተከፍቶ ነው ዝም የሚለው። አዝኖ ነው ዝም ርቦት። እኛ ግን ርቦን ራሱ በቃ እንስቃለን። ይገርመናል ሁለታችንም ማለት ነው። የሆነ ሰዓት ላይ ስራ አብረን እንሰራ ነው። አሁን አስለን የሚገርመው ነገር እንደዚህ ብንጣራ ራሱ እንሰማማለን። ያኔ ብትሰማኛለች አሁን በጠራ ፊት ለፊቴ ነው የምሰራው እኔ እሷም። ግን ከዚህ በፊት ደግሞ እናትና ልጅ ቤት ነበር የምንሰራው እና ሁለታችንም አሁን እኮ እኛ እኮ ዝም ብለን ስለምንስቅ አይረዱንም ትለኝ ነበር። ሁለታችንም እውነት ነው በቃ እንስቃለን። ቢሪበንም በቃ እንስቃለን። خلاص እኛ ጣጣ የለንም። ስለዚህ ስለምንስቅ እኮ እኛ እኮ ሞኝ ነው የምንመስላቸው፣ ምን ደክም እኮ ይመስላቸው ምን እንላለን። ሀታ እስትራሃ ብንሄድ ራሱ አብረን ነው የምንሄደው። በቃ እንስቃለን በቃ ባንበላም። ከዛ አሁን ስለምንስቅ እኮ ወላሂ ላዚም እኛ እኮ ሞኝ ነው የምንመስላቸው ብለን አሁንም ድጋሜ እንስቃለን። ሞኝ ሶስቴ ይስቃል ቢባለው የኛው ነው። የሆነ ነገር እያሳየችኝ ነበር። እኔ ደግሞ ወዲ ውር እላለሁ የሆንኩ ረጅም ነገር እና ውድ ቤተሰቦቼ ያው ከለሩን ነጥቆሬው ነው በነገራችን ላይ ቪዲዮውን እና እንደዛ ነው። እንዴት ናችሁ? ደህና ናችሁ ወይ? እስኪ ሼር አድርጉልን። ተው እኔ ምንድነው እንዴ ቻናላችን እኮ በቃ ውሸት ካላወራን አያድግም ማለት ነው። የምር አሁን በጣም ያስጠላኝ ነው። ልተው ስል በጣም ወዳቸውን ጥሩ ልጆችን አግኝቼበታለሁ። እነሱንስ ከዩቲዩብ ከጠፋው መጥፋቴ ነው። በቃ ለስራ ስል ደግሞ ሞራን የለም። ሼር አታረጉም፣ አታበረታቱም። ብቻ የሚሳደብበት ቦታ ሄዳችሁ ነው እናንተ ተሳዳቢዎችን እያበረታታችሁ ነው። ሶ በጣም ይደብራል የምር። አበረታቱን ከጎናችን ሁኑ።
እኛም ትልቅ ቦታ መድረስ እንፈልጋለን ሀገራችን ገብተን ደግሞ ወደፊት ብዙ ነገር የመስራት ህልም አላማ አለን ሁላችንም የመዳም ቅመሞች ማለት ነው እና ቤተሰቦቼ ሁላችሁንም ደግሞ ሰላም ፍቅርን አንድነት ነብዝቼ ተመኘውላችሁ ሼር ላይክ ያርጋችሁ አባራታቱኝ ለእናንተም የምትደሰቱበትን ህይወት ደስተኛ የምትሆኑበትን አላህ ይስጣችሁ ወልዳችሁ ለመሳም ያብቃችሁ ደስተኛውን ህይወት አላህ ሰጥቶ በሀገራችሁ የምትኖሩበትን ጊዜ ቅርብ ያደርግላችሁ ኢንሻአላህ ህልማችሁን አላህ ያሳካላችሁ ባሰባችሁት ድረሱ የምትፈልጉትን አላህ አማልቶ ይስጣችሁ ያው የሰው ልጅ ምኞቱ ብዙ ነው ሁላችንም ምኞት ይለያያል አላህ የምኞታችንን ያሳካልንና በደስታ በበቃ ከሐዘን ርቀን ደስ ብሎን ለመኖር ያብቃን ከምንወደው ሰው ጋር ያኖረን የሞቱትን በጀነት አልፍርዶስ ያሉትን እድሜያቸውን አርዝምልን ከናት አባት ሐቅ አላህ ይጠብቀን ውዶች በጾመ ድምጽ ነው ዱዓ ማድረግላችሁ ባይዘው አላህ ይቀበለኝ አላህ ይስማዕ مني يستجب ان شاء الله عشان قال الله ادعوني استجب لكم ان شاء الله ربنا يستجب لنا ويعطينا العافيه والصحه والسلام ሁላችሁም ወዳችኋለሁ ሼር ላይክ አድርጉ አበረታቱኝ ወሰላም አለይኩም ወራህመቱላሂ ወበረካቱ ባይ